The scope of chemistry includes agriculture, medicine, food production and building construction. እዚህ ጋር ምን እናያለን? ቀደምን ብለናል። ኬሚስትሪ በፊዚካል የሚታዩ ነገሮች ላይ አፕሊኬብል ነው። አፕሊኬብል ነው ማለት ዩዝፉል ነው፣ ይተገበራል። ለምሳሌ በግብርና፣ በአግሪካልቸር፣ በሜዲሲን፣ በሕክምና፣ በፉድ ፕሮዳክሽን ይሄ ምግብ ማምረት ላይ and building construction በግንባታዎች ላይ ጠቀሜታ አለው ማለት ነው። So chemistry, however, is not only involved in providing useful substances in the areas of development and technology, but it can also result in very dangerous substances that can negatively affect human beings' life and the environment. እዚህ ጋር ፎከስ ማድረግ ያለብን ነገር ኬሚስትሪ ጠቃሚ ብቻ አይደለም፣ ጉዳትም አለው፣ ሳይድ ኢፌክት አለው። ሶ እዚህ ጋር ምንድነው የምናየው? ኬሚስትሪ ተጠቅመን የምናገኛቸው ሰብስታንሶች እንዳሉ ጥሩ ሰብስታንሶች እንደምናመጥ ሁሉ በጣም ጎጂና መጥፎ የሆኑ ሰብስታንሶችን ሰዎችን ለመግደል የሚያደርስ ኤንቫይሮንመንት የሚበክል አይነት ሰብስታንሶችም ሁሉ ያሉበት ሳይንስ ነው ማለት ነው። ሶ እዚህ ጋር ለምሳሌ ካርበን፣ ሰልፈር ፎር ኤግዛምፕል ከሰልፈር ኮንቴንት ተደርጎ የተሰራ ሰልፈሪክ አሲድ ሲባል ሰምታችሁ ታውቃላችሁ። በጣም ስትሮንግ የሆነ አሲድ ነው። የሰው ቆዳ ላይ ካነፈ አቃጥሎ ምናምን የሰው ልጅ ሊያጠፋ የሚችል አይነት አሲድ ነው። ከካርበን ኮምፓውንድ የሚሰሩ ፍሎሮክሎሮ ሃይድሮካርበንስ፣ ኦክሳይድስ ኦፍ ናይትሮጅን፣ እነዚህን የመሳሰሉ በጣም ዴንጀረስ የሆኑ ሰብስታንሶችን የሚመረትበት ኤሪያ ነው። ሶ ኬሚስትሪ በጣም ዩስፉል ነው፣ ግን ሳይድ ኢፌክት ደግሞ some of the substances which the chemists will produce may be dangerous. ይሄንን ኖት አድርጉት። ኦኬ lesson 3 the relationship between chemistry and other natural sciences. So at the end of this section you will be able to discuss the relationship of chemistry with physics, biology, medicine, geology and other subjects. ኦኬ ይሄን lesson እንደጨረስን ምን እናያለን? ኬሚስትሪ ከሌሎች ሳይንሶች ጋር ያለውን ግንኙነት፣ ለምሳሌ ከፊዚክስ ጋር፣ ከባዮሎጂ ጋር፣ ከሜዲሲን፣ ጂኦሎጂ እና ከሌሎች ሰብጀክቶች ጋር ያለው ግንኙነት እናያለን ማለት ነው። ኦኬ ኬሚስትሪ is one branch of science. So ሰባተኛ ክፍል ስትገቡ ሰባተኛ ክፍል ናቹራል ሳይንስ ተብላችሁ የተማራችሁት አይደለ? ኬሚስትሪ፣ ባዮሎጂ፣ ፊዚክስ እንደምታስታውሳቸው ማለት ነው። ልክ እንደዚህ አይነት ኤሪያ ደግሞ ጂኦሎጂ የሚባል ኤሪያ አለ። ከሮክ እና ከዛ ጋር የተገናኙነት ያላቸው ነገሮች የሚያጠና አለ። ሶ ኬሚስትሪ is one branch of science. አንድ አካል ነው የሳይንስ አንድ አካል ማለት ነው። አንድ ቅርንጫፍ ነው። Science is the process by which we learn about the natural universe by observing, testing and generating models that explain our observation. So ሳይንስ ምንድነው? ፕሮሰስ ሂደት ነው። ምን የምናደርግበት ሂደት ነው? ኔቸርን ወይም ዩኒቨርስን ኦብዘርቭ የምናደርግበት ነው። በምን? በኦብዘርቭ እናደርጋለን፣ ቴስት እናደርጋለን፣ ከዛ ሞዴሎችን ጀነሬት እናደርጋለን። ኦብዘርቬሽናችንን የሚደግፍ ሞዴሎችን ጀነሬት እናደርጋለን። በኋላ ደግሞ ኤክስፐሪመንት ተሰርቶ ሲረጋገጡ ቲዮሪዎችን ሲረጋገጥ ፕሩፍ ይደረጋል ማለት ነው። So because the physical universe is so vast, there are so many different branches of science. So biology is the study of living things and geology is the study of rocks and the earth. biology ምንድነው የሚያጠናው? ህይወት ስላላቸው ነገሮች የሚያጠናው። ጂኦሎጂ ደግሞ ከአለቶችና ስለ መሬት ነው የሚያጠናው ማለት ነው። ጂኦ ምንድነው? earth ማለት ነው አይደለ? ሎጂ ደግሞ study ማለት ነው። So geology is the study of rock and earth. So physics is the branch of science concerned with the nature and properties of matter and energy. Physics ደግሞ ምንድነው? ምን ላይ የሚያጠናው? which is concerned with the nature and properties of matter and energy ላይ specifically concerned እንደሆነ የሚያጠናው የሳይንስ አካል ደግሞ ፊዚክስ ይሆናል ማለት ነው። ኬሚስትሪ ደግሞ ምን ብለናል ቀደም ስናጠና? ኬሚስትሪ ደግሞ ፓርቲክል ቲዮሪ ላይ በጣም ዲፔንድ ሆኖ የሚያጠና ነው ማለት ነው። ላይክ ሚን ዲቴል ፓርቲክል ላይ ስፔሲፊካሊ ገብቶ ስለ ፕሮቶን፣ ኒውትሮን፣ ኤሌክትሮን ደረጃ ድረስ የሚያጠና አካል ነው ማለት ነው ኬሚስትሪ።
Okay, some biologists and chemists work in both fields so much that their work is called biochemistry. ቅድም እንዳየነው ባዮኬሚስትሪ ማለት ባዮሎጂ እና ኬሚስትሪ ሁለቱን አጣምሮ የያዘ ሰው ማለት ነው። ባዮኬሚስትሪ ይባላል። ማጥንት ነው። Okay, some biologists and chemists work in both fields so much that their work is called biochemistry. አንዳንድ ባዮሎጂስት እና ኬሚስቶች በሁለቱም ፊልድ ይሰራሉ፣ በባዮሎጂ እና በኬሚስትሪ ፊልድ ማለት ነው። ሶ ታይትላቸው ምን ይባላል? ማዕረጋቸው ባዮኬሚስት ይባላሉ። ወይም የሚያጠኑት ቦታ ደግሞ ማለት የሚያጠኑት ፊልድ ኤሪያ ባዮኬሚስትሪ ይባላል ማለት ነው። የባዮሎጂ እና የኬሚስትሪ ኮምቢኔሽን ማለት ነው። So biochemistry is the study of the chemical process occurring in living matter. Biochemistry ምንድነው የሚያጠናው? በሊቪንግ ማተሮች ላይ የህይወት ያላቸው ነገሮች ላይ ያለውን ኬሚካል ፕሮሰሶችን። so ሊቪንግ የመሆኑ በባዮሎጂ ይነካልናል። so ኬሚካል ፕሮሰስን ስናጠና ደግሞ የኬሚስትሪ ፓርት አለ ማለት ነው። so biochemistry ማለት በሊቪንግ ማተር ውስጥ ያለውን የኬሚካል ፕሮሰስ የምናጠናበት የኬሚስትሪ አካል ነው ማለት ነው። ወይም የባዮሎጂም አካል የሳይንስ አካል ነው ብለን ጀነራላይዝ እናደርጋለን። To give you a specific example, there are chemists who are working on the isolation, characterization and biological activities of compounds from medicinal plants. So similarly, geology and chemistry overlap in the field called geochemistry. እዚህ ጋር ባዮሎጂ እና ኬሚስትሪ ኮምባይን ሲሆኑ ኦቨርላፕ ሲያደርጉ ባዮኬሚስትሪ እንደፈጠረ ሁሉ ጂኦሎጂ እና ኬሚስትሪ ደግሞ ኦቨርላፕ አድርገው በአንድ ፊልድ ሲገኙ ጂኦኬሚስትሪ ይባላል ማለት ነው። What is geochemistry? So geochemistry is defined as the study of the processes that control the abundance, composition and distribution of chemical compounds and isotopes in geological environments. geochemistry ምን ያጠናል? abundance ማለት ብዛት ምን ያክል መጠን ይገኛል። ለምሳሌ ካርቦን is the most abundant element in earth ማለት ነው። so geochemistry አጥንቶት ያገኙት ጂኦኬሚስቶች አጥንተው ያገኙት ነው ማለት ነው። ፕሩፍ የተደረገ ነገር ነው። so abundance ግን ምን ያክል መጠን ማለት ነው። composition ምን አይነት ንጥረ ነገር ይዟል። distribution of chemical compounds ሲገኙ ደግሞ ኮምፓውንዶች ደግሞ ምን ያክል በየቦታው ምን ያክል ዲስትሪቢዩት ሆነዋል። ስለ ኬሚካል ኮምፓውንዶቹ የሚያጠናው ኬሚስትሪ ፓርት ነው። ስለ ቦታዎቹ ደግሞ የሚያጠናው ጂኦሎጂ ነው ማለት ነው። and isotopes ማለት ተመሳሳይ ኤሌመንቶች ሆነው different isotopes number ያላቸው ናቸው። ወደፊት ማውጣላችሁ እሱ in geological environment. Physical chemistry it's the branch of chemistry concerned with the application of the techniques and theories of physics to the studies of chemical systems. ፊዚካል ኬሚስትሪ የምንለው የኬሚስትሪ ብራንች ነው፣ የኬሚስትሪ አካል ነው። ላይ ኮንሰርን ያደርጋል the application of the techniques and theories of physics የፊዚክስ ቲዮሪ እና ቴክኒኮችን አፕላይ እናደርጋለን። ምን ላይ አፕላይ እናደርገው? በኬሚካል ሲስተም ስናጠና የፊዚክስን ቴክኒክ እና ቲዮሪዎችን አፕላይ የምናደርግበት ብራንች ኦፍ ኬሚስትሪ ነው። ማን? ፊዚካል ኬሚስትሪ። ኬሚካል ፊዚክስ የሚባለው ደግሞ is a sub-discipline of chemistry and physics that investigate physicochemical phenomena using techniques from atomic and molecular physics and condensed matter physics. ኬሚካል ፊዚክስ የምንለው ደግሞ ምንድነው ኢንቨስቲጌት የሚያደርግልን? ፊዚዮኬሚካል ፊኖሚናዎችን ኢንቨስቲጌት እናደርጋለን። ምን ተጠቅመን? ቴክኒክስ ፍሮም አቶሚክ ኤንድ ሞለኪውላር ፊዚክስ እና ደግሞ ኮንደንስድ ማተር ፊዚክስን ተጠቅመን ቴክኒኮችን ተጠቅመን ፊዚዮኬሚካል ፊኖሚናዎችን ኢንቨስቲጌት እናደርጋለን ማለት ነው። So chemical physics is a branch of physics that studies the chemical process from the point of view of physics. ነው ብራንች ኦፍ ፊዚክስ ነው። ምንድነው የሚያጠናው? ኬሚካል ፕሮሰሶችን ነው የሚያጠናው። ነገር ግን ከፊዚክስ ፖይንት ኦፍ ቪው ሆነን ነው የምናጠናው ማለት ነው። ኬሚስትሪ and medicine are related in the area of medicinal chemistry. So ፋርማሲ ምናምን ሲባል ታውቃላችሁ፣ መድኃኒት ቤት ማለት ነው። ፋርማሲስት የሚባል ወይም ፋርማሲ ስኩል የሚባል አለ በጤና ትምህርት ዘርፍ ማለት ነው። ሶ እዛ ፋርማሲ ተማሪዎች የሚማሩት ሜዲሲን ሪሌትድ የሆነ ኬሚስትሪ ነው ማለት ነው። ሶ ኬሚስትሪ ሆኖ ግን ሜዲሲን ሪሌትድ የሆነ ከመድኃኒት ጋር የሚገናኝ ኬሚስትሪዎችን ያጠናሉ ማለት ነው።
Okay, so because of this, chemistry has been called the central science, linking them all together. በዚህ ምክንያት ኬሚስትሪ ምን ተባለ? ሴንትራል ሳይንስ ወይም ማዕከላዊ ሳይንስ ተባለ ማለት ነው። ምክንያቱም ከኬሚስትሪ ተነስተን ወደ ፊዚክስ መሄድ እንችላለን፣ ወደ ባዮሎጂ መሄድ እንችላለን፣ ወደ ጂኦሎጂ መሄድ እንችላለን፣ ወደ ሜዲሲን መሄድ እንችላለን፣ ወደ አግሪካልቸር መሄድ እንችላለን፣ ወደ ፉድ ፕሮዳክሽን መሄድ እንችላለን፣ ወደ ፈለግነው መሄድ እንችላለን ማለት ነው። ወደ ኮንስትራክሽን መሄድ እንችላለን። ሶ ማዕከላዊ ሳይንስ ተባለ ማለት ነው።